ነገ መች ነው? በዚህ ምድር እያንዳንዱ ሰው የሚኖረው ነገ በሚል ተስፋ ነው። ትልቅ ህልም አለኝ ያለውም ማርቲን ሉተር ኪንግ ስለ ነገ ተነበየ። ባለ ራእይ ዮሐንስም በፈጥሞ ደሴት ሆኖ ስለ ነገ ተነበየ። እኛም ነገ የተባለውን ሆኖ አይተን ነገ ሊሆን ያለውን ተስፋ እያደረግን አለን። ግን ነገ መች ነው? ትላንት ሆኖ አለፈ እንዴ? ወይስ ነገ ነው እኮ? የትኛው ነገ? የክርስቶስ ሐዋርያት የሆኑት እነ ሉቃስ፣ እነ ጴጥሮስ፣ እነ ዮሐንስ ወይም ደግሞ የተለያዩ ነቢያት ነገ ኢየሱስ ይመጣል ብለው ነገ ላይ ሳይደርሱ ትላንት አልፈዋል። ቆይ ግን ነገ መች ነው? ማብቂያ የለውም እንዴ? ወይስ ዛሬ እስካለ ነገ አይታወቅም? ዛሬ ላይ ያለው ድሃ ነገ ስለሚበላው ተስፋ ያደርጋል። ሀብታሙም ደግሞ ነገ ስለሚያገኘው ተጨማሪ ነገር ተስፋ ያደርጋል። ተማሪውም ተምሮ ነገ ስለሚኖረው ሕይወት ተስፋ ያደርጋል። መጻተኞችም ስለምትመጣው ምድር ነገን ተስፋ እያደረጉ በእምነት ይኖራሉ። ለሁሉም ግን ነገ መች ነው? ነገ ማለት ያው ነገ ነው። ዛሬ ሆኖ ትላንት ያለፈው ብል እንኳን ያው የነገው ነገ አለ። አይደለም የቆምን ሕያዋን ይቅርና ሙታን እንኳን ነገ ይላሉ። እነሱ ሲበሉ ነገን ሳያዩ ስለሞቱ ያው እኛም እንደነሱ ነገን እየናፈቅን አይደል? ያዕቆብ መጽሐፍ ምዕራፍ 4 ከቁጥር 13 ላይ ነገ የሚሆነውን አታውቁምና ያለው ነገ ስለማይደረስ ነው ወይስ ነገ ነው? ነገ ግን መች ነው? እኔ አላውቅም። ግን እስቲ ነገን ስደርስበት ስለ ነገ ሰፋ አድርጌ አንድ ነገር እላለሁ። ዛሬ የኔ ስለሆነችው ቀን ማለቱን መርጫለሁ። ደግሞም ነገን አታውቁም ብሏልና ግልግል ነው። አታውቁም ብሏልና ካልተነገረን ልናውቅ አንችልም። በሰባተኛ ቀን አድቬንቲስት ቤተክርስቲያን የውዳሴ የመዝሙር መዝገብ 305 ላይ ስለ ነገው ምንም አላውቅ በየቀኑ እኖራለሁ ይላል። እውነት ነው። ስለ ነገ የሚያውቅ እርሱ ፈጣሪ ብቻ ነው። ለነገ ብለው ያስቀመጡትን ነገ ላይ ሳይደርሱ ስንቶች ቀሩ? ነገስ ለስንቶች እሁድ፣ ሰኞ፣ ማክሰኞ፣ እሮብ፣ ሐሙስ፣ አርብ እንዲሁም ሰንበት ሆነባቸው። ተስፋ በራሱ መድረሻ የሌለው ነገር ነው። ቃሉም ተስፋን የሰጠ የታመነ ነው ይላል እንጂ ተስፋ የታመነ ነው አይልም። ተስፋ ያለው በነገ ውስጥ ከሆነ ነገን መጠበቅ አለብን። ነገ ደግሞ መድረሻ የሌለው ጥላ ነው። ታላቁ ተስፋችን ክርስቶስ፣ እርሱን ተስፋ ያደረገ ሰው ደግሞ ነገን አይጠብቅም። ክርስቶስም ደቀ መዛሙርቱን ስለ ነገ አትጨነቁ ያለውም ለዛ ነው። የእነርሱ ተስፋ የነበረው በነገ ውስጥ ነበር። ስለዚህ ስለ ነገ ሳይሆን እራሳቸው ይጨነቁ ነበር። ክርስቶስን ያገኘ ሰው ደግሞ በክርስቶስ በኩል ተስፋው ተፈጽሟል። ዘመኑ በተስፋ የምንኖርበት ሳይሆን ተስፋችን የተፈጸመበት ነው። ያም ተስፋ ክርስቶስን በማግኘት ተፈጽሞልናል። ብዙዎች በነገ ውስጥ ክርስቶስን ተስፋ ያደርጋሉ። ነገር ግን እኛ ሰማይ ስንሄድ ክርስቶስን የምናገኝ ከሆነና አሁን ደግሞ እርሱን ካገኘን እኛ ያለነው በሰማይ ደጅ ነው ማለት ነው። ስለዚህ ወይ እኛ እስክንሄድ ወይም እርሱ እስኪመጣ በተፈጸመው ተስፋችን ውስጥ ነገን ሳይሆን እርሱን እንጠብቃለን። ነገ ማለት ክርስቶስ የሚመጣበት ቀን ነው። እርሱ ነገ እስኪመጣ ነገነቱን ይቀጥላል።